ሰላም ሰላም ጤና ይስጥልን እንደምን ሰነበታችሁ እንደምን ቆያችሁ እግዚአብሔር ይመስገን እኔ ደህና ነኝ ዛሬም እንደተለመደው በአዳዲስ ጉዳዮች ላይ ተመልሼ መጥቻለሁ ከዚህ ከፕሮቴስታንቱ ዓለም አልወጣሁምና እሱም አንድ ስላስገረመኝ ነው ከሁለት ቀን በፊት በዚህ በሶሻል ሚዲያ በተለይ በቲክቶክ ላይ መንፈሳዊ አገልግሎት የሚሰሩ ኦርቶዶክሳዊን የሚያስተምሩ እምነታቸውን እንዲያውቁ የሚያደርጉ ወንድሞች አሉ እና በዚህ ከሁለት ቀን በፊት የሆነ ስከታተል የነበረው ዲቤት በተለይ አንድ ማን ነው ስሙ ዶክተር ዳኒ ነው የሚባለው መሰለኝ ወንድማችን ዮሐድ ጋር እንደ ዲቤት መሰል ሲያደርጉ ስከታተላቸው ነበርና በጣም ስላስገረመኝ ነው ይሄንን ጉዳይ ያመጣሁት ወደ ለናንተ እንድታዩት ማለት ነው ምን ያህል በዚህ በፕሮቴስታንቱ ዓለም ያለው አካል ምን ያህል ግራ እንደተጋባ ምን ላይ እንደቆመ ምን ያህል መሰረት እንደሌለው አሁን የተናገሩትን ከደቂቃው በኋላ እንደሚያፈርሱት ለማን እንደሚታመኑ ግራ ግብት ያላቸው እኔ በተለይ እግዚአብሔርን የማመሰግነው በዚህ በሶሻል ሚዲያ ከመጣ በኋላ በተለይ ቲክታክ ከመጣ በኋላ በጣም ብዙ ጉዶች ነው እኮ የምናየው ከኛም ወገን ያሉ ሰዎች ተከራክረው ዲቤት አድርገው እኔ በፖዚቲቭ ነው ማየው በተለይ በመንፈሳዊ አገልግሎት ላይ በሚኖረው ዲቤት ላይ ከኦርቶዶክሳዊም ከፕሮቴስታንቱም ከሌላም የእምነት ድርጅቶች ጋር ንግግር ሲያደርጉ እንደው ባለን በዚህ በእጃችን ላይ ባለ ሞባይል ላይ ቁጭ ብለን የእግዚአብሔርን ቃል ስንሰማ ስናይ እውነቴ ነው ክሊር የሆነ አይምሮ ማገናዘብ የሚችል ሰው ካለ ግን በኦርቶዶክስም በፕሮቴስታንቱም በካቶሊክም በየትኛው እምነት ውስጥ ቆም ብሎ አስቦ ምንድነው እያመለኩ ያለው እኔ ማን ነኝ የትኛው እምነት ውስጥ ነው ያለሁት የኔ እምነት ምን ይመስላል ብሎ ቢያስብ እኔ ምንም ጥያቄ የሌለው መልሱን ያገኛል ወደ እውነተኛው መንገድ ይመጣል ለኔ እውነተኛው መንገድ እቺ ቅድስት ጥንታዊት የሆነች ኦርቶዶክስ ተዋህዶ እምነት ስለሆነ ማለት ነው እኔ አሁን ከዚህ ቀጥዬ የማሳያችሁ ቪዲዮ በጣም እንደው ቪዲዮን ከማሳየ በፊት ክሊር እንድትሆኑ የፈለኩት ዮሐድ ቤቱን ከፍቶ በዚህ በቲክቶክ ላይ ስለ ቅዱስ ቁርባኑ እውነተኛነት ፕሮቴስታንቶችን እየጠየቀ ከነሱ ጋር ነው ዲቤት እያደረገ ያለውና በቅዱስ ቁርባኑ አማናዊ ነው እውነተኛ ቅዱስ ቁርባኑ እውነተኛ ነው ወይ አማናዊ ነው ወይ በሚለው ላይ ከፕሮቴስታንት ወገኖች ጥያቄ እየጠየቀ ነውና ከነዛ ውስጥ አንዱ በጣም የሚታወቅ በሶሻል ሚዲያ በዚህ በቲክቶክ ላይ ኦርቶዶክስ ፕሮቴስታንትን ወክሎ ስል በራሱ እኔ ፕሮቴስታንት ነኝ ብሎ የወንጌል አማኝ ነኝ ብሎ ብዙ ዲቤቶች ብዙ ክሮክሮች ከሚያደርጉት ውስጥ ወገን ነው በዛ ላይ የሚያውቅ ነው እኔም ብዙ ጊዜ የሱን ሲናገር ሰምቼዋለሁና I respect him እና የሚሰጣቸው ሐሳቦች ግን ምን ያህል የተምታታባቸው ምን ያህል ደግሞ እኔ በጣም ለክርስቶስ እንታመናለን ይላሉ እንጂ ክርስቶስን በመካድ የጀመሩ ሰዎች እንደሆኑ የሚያሳይ ስለሆነ ነው ለተወሰኑ ደቂቃዎች ሪከርድ አድርጌው ለእናንተ እንደው ግልጽ እንዲሆንላችሁ የመጣሁትና እስቲ ቪዲዮውን አይታችሁ ምን ያህል ፕሮቴስታንት የቱ ጋር እንደቆመ እንድታዩት ስለፈለኩ ነው ደግሞ ዶክተር ዳኒ ነው የሚባለው እንግዲህ ቢያንስ ዶክትሬት PhDውን የሰራ ሰው ነው ምን ያህል በእምነቱ ላይ ያለ በየትኛውም PhD ይስራ ግን ስለ እምነት ምክንያቱም አካዳሚካሊ ጎበዝ ከሆነ ድረስ እንዴት እውነት ይጠፋዋል እንዴት የተናገረውን በኋላ ይክደዋል ብዬ ሳስብ በቃ የፕሮቴስታንት ማንነት ይሄ ነው ብዬ እንዳይ ስላደረገኝ ነው ወደ እናንተ ይዤ መጣሁት እንስማው መጀመሪያ ኦኬ እሺ እነዚህን መጀመሪያ ከመጽሐፍ ከማየታችን በፊት አሁን ካንተ በፊት ቃል ገብቶ ነበር እና የሄራኒስ ጽሁፍ እንቀበለዋለን እያለ ነበር አንተ የሄራኒስ ጽሁፍ ትቀበለዋለህ በቅዱስ ቁርባን ዙሪያ ያለውን ትምህርቱ እዚች ጋር አንድ ነገር ኮሜንት ልናገር ስለፈለኩ ነው ከሱ በፊት አሁን ይሄ ዶክተር ዳኒ ከመግባቱ በፊት
ዮሐድ የጠየቀው ቃሌ የሚባል በመሰረተ ክርስቶስ ቤተክርስቲያን ውስጥ ያለ ጎበዝ ልጅ መጽሐፍ ግን ጠንቅቆ የሚያቅ ያነበበ እንደ እምነቱ ዲቤት ማድረግ የሚችል ጎበዝ ጥሩ አንደርስታንዲንግ ያለ ሰው ነው ቃሌ የሚባለው። እናንተም በሶሻል ሚዲያ ላይ አይታችሁት ሊሆን ይችላል የምትከታተሉ ከሆነ በመንፈሳዊ ዲቤቶች ላይ ማለት ነው። እና ይሄ ቃሌ የሚባለው ስለ ዮሐድ የጠየቀው ሄራኒየስ የሚባል የቤተክርስቲያን አባት ቀደምት ከሚባሉ ከሐዋርያት ቀጥሎ ከተነሱ የቤተክርስቲያን አባቶች ውስጥ ስለ ቅዱስ ቁርባን የተናገረውን ነገር ትቀበለዋለህ ብዬ ጠይቄው ቃሌን አዎ እቀበለዋለሁ ብሏል። እሱም ያው የፕሮቴስታንት አንድ ክፍል ቢሆን መሰረተ ክርስቶስም ቢሆን በወንጌላዊ በአጠቃላይ የወንጌል አማኞች ስለሆኑ ፕሮቴስታንት ናቸው ሁለቱም ብሎ ነው አሁን ዮሐድ የጠየቀው። እቀበላለሁ ብሏል ቃሌ አንተ ትቀበላለህ ሆይ ብሎ ዶክተር ዳንኤልን ይጠይቀዋል። ዶክተር ዳንኤል የሚመልሰውን ስሙት ፕሊስ። ይህንን በትክክል እንድታዳምጡኝ ስለፈለግኩት ነው። ተከታተሉት። ኢሬኒየስ እኮ ምን መሰል ያለው እኔም እቀበለዋለሁ። ለምን መሰለህ የምቀበለው ተለውጧል ባይልም የጌታ ስጋ ያው የጌታ ስጋ ነው፣ የጌታ ደም የጌታ ደም ነው ብሎ ልክ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ሁላ የጌታ ስጋና ደም ወይም ደግሞ ህብስቱ መለኮታዊም እንደገና ደግሞ ምድራዊም ቁሳዊም ነው የሚለወጥ ነገር አለ ብሎ አያምንም ብሎ ኤቨረት ፈርግሰን ጽፏል። ኮቴሽን ላሳይ ይችላለሁ። የእሱ ኮቴሽን ከማየታችን በፊት የኢሬኔስን ትምህርት ትቀበለዋለህ ወይ ብዬ አዎ እቀበለዋለሁ ብለሃል ባጭሩ አይደል? እቀበለዋለሁ። ስሙት። የኢሬኔስን ትምህርት ትቀበለዋለህ ወይ? ስለ ቅዱስ ቁርባኑ ያብራራበት የገለጸበት የእሱ እምነት የገለጸበት ቅዱስ አባታችን የገለጠበትን ትቀበለዋለህ ሲባል አዎ እቀበለዋለሁ ብሎ መለሰለት። ይሄ ፕሮቴስታንት ወንድማችን ማለት ነው። ስሙት። ችግር የለብኝም። ቡክ 5 አድቨርስ ሴሬሲ ማለት ነው። ቡክ 5 ቻፕተር 2 እስኪ ክፈተው እና ሴክሽን 3 አንብብልና እንዴ ከሱ እሺ ይቀጥል። ሴክሽን 3 ሶስተኛ መስመር ላይ ያነበብኩት ከመጀመሪያው ጀምሬ ላንብብ። When therefore the mingled cup and the manufactured bread receives the word of God ማለት ጽዋውና ህብስቱ የእግዚአብሔርን ቃል ሲቀበል ይላል ወይም ደግሞ ሲነገርለት the Eucharist of the blood and the body of Christ is made የጌታ ስጋና ደም ይሆናል ብዬ በተረጉሞ ትክክል ነው የሚሆነው። የጌታ ስጋና ደም ይሆናል ወይም ደግሞ ቁርባን ይሆናል እንደማለት ነው። From which things the substance of our flesh is increased and supported. ዳኒሻ እሺ ዘን ፋርዘር ማብራሪያ ስለሆነ እሺ አሁን ሄሬኔስ ምንድነው የሚለው መጀመሪያ the mingled cup and the manufactured bread okay after receiving the word of God ይላል አይደለ? made ምን ይሆናል ነው ያለው? ያ ሲቀደስ ማለት ምን ይሆናል ነው ያለው? የጌታ ስጋ ደም የጌታ ስጋና ደም ይሆናል። በጣም አሪፍ። ትቀበለዋለህ? እንቀበላለን። ይንኩኛ ስሙት። አሁን ሄሬኔስ የገለጸው ህብስቱና አሁን እኛ በቤተክርስቲያናችን በራሳችን በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ቅዱስ ቁርባን የጌታ ስጋና ደም እውነተኛ አማናዊ ስጋና ደም ነው ብለን እናምናለን። ስለምናምንም ነው ተቀብለን ከክርስቶስ ጋር የክርስቶስ አካል ሆነናል ወይም ክርስቶስ በእኛ ይኖራል ብለን የምናምነው። ምክንያቱም እኔ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላለ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደገናም ደግሞ በዮሐንስ ወንጌል ምዕራፍ 6 ቁጥር 54-53 አካባቢ ላይ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ስላለ አምላካችን መድኃኒታችን ኢየሱስ ክርስቶስ እሱን ተንተርሶ ሄራኔስ የገለጸው አሁን ይሄ እኛ አሁን በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ቅዱስ ስጋውና ክቡር ደሙን ህብስቱ ተለውጦ የጌታ ስጋ የሚሆንበት
ደሙ ተለውጦ ይሄ ፊዚካሊ አይደለም በምንጸልየው የእግዚአብሔር ቃል ተነግሮበት በቤተክርስቲያናችን ቅዳሴ ላይ ካህኑ ያንን አሁን የፈሰሰው ስጋ ይሁን አሁን የፈሰሰው ደም ይሁን አሁን የተቆረሰው ስጋ ይሁን ብሎ ካህኑ ሁላችሁ ምእመናኑ በአንድች ቤተክርስቲያን ሆነን ተጸልዮ ቅዳሴ ተደርጎ ከዛ እኛም እንደ አንድ ኦርቶዶክስ አዎ አማናዊ ስጋው ነው አማናዊ ደሙ ነው ብለን እንቀበላለን። የእውነት ክርስቶስም ስላለ ደሜ እውነተኛ ማን ነው ስጋዬ እውነተኛ መብል ነው ደሜም እውነተኛ መጠጥ ነው ስላለ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እኔም በሱ እኖራለሁ ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ተንተርሶ ማን ነው ሄራኔስ የገለጸበትን ዮሐዴ አመጣና ገለጸለት። ትቀበላለህ ወይ? ከዚህ በፊት ቃሌ ተቀብሎታል አንተ ትቀበላለህ? አዎ አለው። ስለዚህ እዛ ላይ እዛ ቻፕተር ላይ የሚያብራራው አሁን ቀደም እንዳልኳችሁ እንደዛ ተለውጦ ወይም እኛ ነው እውነተኛ ነው ብለን የምንቀበለውን ስጋና ደም አንተ ትቀበለዋለህ ወይ? አሁን ሄራኔስ ያለውን ትቀበላለህ ወይ ሲለው አዎ ብሏል። ስሙት። ኖ ቅዱስ ቁርባን ይላል። በደንብ ነው የምንቀበለው ተጽፏል። የክርስቶስ ስጋና ደም ይሆናል ብለህ ታምናለህ? አዎ የጌታ ስጋዬ ነው ብሏል እኮ ጌታ። በጣም አሪፍ። ጌታ ስጋዬ ነው እያለ ነው አይደለም? በጣም አሪፍ። እሺ ስለዚህ ሰምታችሁታል። አዎ ጌታ ስጋዬ ነው ብሏል። ለምንድን ነው ማልቀበለው? የጌታ ስጋና ደም ነው ብለህ ታምናለህ ሲባል አዎ አምናለሁ እቀበለዋለሁ አለ። የፕሮቴስታንት እሱ የሚያመልክበት ወይም እሱ የሚያመልክበት ቤተክርስቲያን ግን የጌታ ስጋና ደም ነው ብላ አታምንም። አለማመን ብቻ አይደለም ምሳሌ ነው ብለው ነው የሚገልጹት። እሱም ወደ በኋላ ላይ ምን ብሎ እንደሚመልስ ደግሞ ታዩታላችሁ። ምን ያህል የተቅበዘበዘ ነገር እንደሆነ ማለት ነው። እዚሁ የተናገረውን በኋላ ደግሞ ሲክደው ታዩታላችሁ። እንቀጥል። የክርስቶስ ስጋውና ደሙ ይሆናል ብለህ ታምናለህ? እሺ ቀጥሎ ያለውን አንብበው። አምናለሁ። እኔ ማመኔን አዳም ራሱ ያውቃል። አውርተናል 100 ጊዜ። ቀጥሎ ያለውን አንብበው። And the Eucharist of the blood and the body of Christ is made ካለ በኋላ from which things the substance of our flesh is increased and supported። ከዚህ ከጌታ ስጋና ከጌታ ደም የኛ ስጋችን ወይም የኛ ስጋ ማለት ነው ይደገፋል ይጨምራል ነው እያለ ያለው። How can they affirm that the flesh is incapable of receiving the gift of God? ስለዚህ አይ ቲንክ ላይ ስላሉ ሰዎች ነው የሚያወራውና እንዴት አድርገው እነዚህ ሰዎች የጌታን ስጋ ማለት የኛ ስጋ ማለት ስለኛ ስጋ ነው እንዴት ጸጋን በዚህ አይቀበልም ይላሉ ነው ያላለው። ስለዚህ ጸጋን የምንቀበልበት ነው። አዎ እንዴት ነው የምትቀበል? ሰምታችሁታል። የጌታን ስጋና ደም ስንቀበለም በዛ ውስጥ ያለው ጸጋ እውነተኛ ስጋ እውነተኛ ደም ነው ብለን ስንቀበል በዛ ውስጥ የምናገኘው ጸጋ አለ። አምላካችንም እንዳለው እና እኔ በእናንተ ውስጥ እኖራለሁ እናንተም በእኔ ላይ ትኖራላችሁ ያለውን። ስለዚህ እኛ ኦርቶዶክሳውያን ቅዱስ ስጋውን ክቡር ደሙን ስንቀበል ዘላለማዊ ሕይወት እናገኛለን። ከጌታ ጋር አንድ እንሆናለን። በዛች ቤተክርስቲያን ላይ አንድ እንሆናለን። ቤተክርስቲያን የተባለችው የክርስቶስ አካሉ ስለሆነች ማለት ነው። አንድ የምንሆንበት ጸጋን የምንቀበልበት ከእግዚአብሔር ጋር አንድ የምንሆንበት ነው። እንዴት ሄራኔስ የጻፈላቸውም ለዛ ነው። እንዴት ይሄንን ስጋና ደሙን ህብስቱን እና ወይኑን ተቀብለው እንዴት ስጋና ደም ይሆናል ብለው አይሆንም ብለው ለሚሉ ሰዎች ነው ሄራኔስ እየጻፈላቸው። እንዴት አይሆንም ይላሉ? ይሆናል። ያንን በእግዚአብሔር ቃል ተነግሮ ተጸልዮበት ሲሆን እግዚአብሔር ባዘዘው ክርስቶስ ራሱ ባስተማረው ስለሆነ ያ ጸሎት ተደርጎበት ከዛ በኋላ እውነተኛ መብል እውነተኛ መጠጥ ይሆናል የክርስቶስ ቅዱስ ስጋውና ክቡር ደሙ። ስለዚህ እንዴት አይሆንም ብለው ለሚሉ ሰዎች ነው መልስ እየሰጣቸው ያለው። ስለዚህ አሁን ስሙት። በሉት ግን ማብራራት ይኖርብናል። እሺ ታብራራዋለህ። ስለዚህ
ጸጋን እንቀበልበት ስጋችን ወይም ደግሞ የኛ ሰውነት ከዚህ ስጋና ደም ጸጋን ይቀበላል እያለ ነው አይደል ይላል። እኛ ደግሞ እንዴት ነው የምትቀበሉ ስትለን ትንሽ ለየት ያለ ማብራሪያ ሰምታችሁታል። አሁን ቀጥ አድርጎ ይዞታል ዮሐድ ራሱ ደንግጧል። ምክንያቱም ስለሚተዋወቁ የፕሮቴስታንት አስተምሮ ሌላ እንደሆነ ስለሚያውቅ ዮሐድ ቀጣይ የሚጠይቃቸው ጥያቄዎች ስላሉ ይሄም ዶክተር ዳኒም ወዴት ካስተምሮቱ እሱ ከሚያመልከው አስተምሮ እየወጣ እንደሆነ ስለሚያውቅ ያኔ ነው የሚባን ነው። ስለዚህ ቅድም ምን አልኳችሁ? ትቀበለዋለህ ሆይ ስለ ቅዱስ ቁርባን የጻፈውን የሄራኒየስን ጽሑፍ ሲባል አዎ ግጥም አድርጌ እቀበለዋለሁ አለው። እሺ ካለው በኋላ ከተቀበለው አሁን ሄራኒየስ ያለውን ቃል በቃል ቻፕተር 3 ላይ ያለውን አንብቦ ደግሞ ሲመጣ ወይ እንግዲህ አላነበበው ከዚህ በፊት ይሆን ወይ አልተረዳውም ይሆን ወዴትም የሚያመልጥበት ምክንያት ሲያጣ ግን ምን አለ? አይ እኛ የምንቀበለው እንዴት እንደሆነ አብራራልሃለሁ። ሪሊ አይታችሁታል? ኤግዛክትሊ ይሄንን ነው እኮ የምንለው ሁል ጊዜ። እኔ ያለ ወትሮ እኮ ፕሮቴስታንት በባህሪው ምንድን ነው ፕሮቴስት መቃወም ማለት ነው። ስለዚህ የትኛውንም መጽሐፍ ክርስቶስን እንኳን ይቃወሙታል። ክርስቶስ የጻፈውን እንኳን ክርስቶስ ዳይሬክት ያስተማረውን ይሄ ስጋዬ ነው ይሄ ደሜ ነው ብሎ ያመጣውና የሰጠንን እንኳን ይሄንን ለማለት ነው ብለው እንኳን ክርስቶስን ሊያርሙት እንኳን ይፈልጋሉ። አሁን ይሄ ልጅ ዶክተር ነው አንባቢ ነው አዎ ብሎ ያመነውን በዛችሁ ደቂቃ ውስጥ ደግሞ እንደዛ አንቀበልም እኛ ማብራራት አለብኝ እንደዚህ ብዬ ማብራራት አለብኝ ብሎ ካመጣ እኮ አልቀበለውም ነው ማለት የነበረበት። ቃል በቃል ተወስዷል ሆይ ሄራኒየስን የሚለውን ተቀበላለሁ አዎ ከዛ አንብብ ብሎ ሲያነባው ወይ ከዚህ በፊት አላነበበው ማያውቀውም ይሆናል መሰለኝ አይ እኔ ደግሞ የምቀበለው በዚህ መንገድ ነው። ይሄ እኮ ነው በቃ ፕሮቴስታንት ስሙት። የእናንተ ሳይሆን የሄራኒየስ ማብራሪያ ቀጥሎ ስላለ ቀጥል which is ይላል which is ቀጥል እሺ which is life eternal ኦኬ የዘላለም ህይወት ነው ይላል which the flesh is nourished from the body and the blood of Christ የዘላለም ህይወት ነው። ከዚህም የኛ ገላ የኛ ስጋ ማለት ነው ከደሙና ከጌታ ደምና ከጌታ ስጋ የሚመገበው እያለን ያለው and is member of him የሱ አካል ወይም ደግሞ የጌታ ስጋ የምንሆነው በዚህ የጌታ ስጋና ደም ነው እያለ ነው። ሰምታችሁታል? ሄራኒየስ እውነት በረከቱ ይደርብን። ግልጽ አድርጎ ነው አብራርቶ ያስቀመጠው። ከዚህ ስጋና ደም ስንቀበል የጌታ አካል ወይ ቤተክርስቲያን ላይ እንጨመራለን። ስጋው ደሙን ስንቀበል የክርስቶስ አካል እንሆናለን። ድህነትን አግኝተን በቃ የክርስቶስ አካል እንሆናለን። ክርስቶስ ያለውን ያብራራው ቅዱስ አባታችን ሄራኒየስ በቃ ስጋውን እኛ እንደዛ ብለን ነው የምናምነው ኦርቶዶክሳዊ። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ እኔ በሱ እኖራለሁ እሱ በእኔ ይኖራል ያለውን ነው ያብራራበት። ስለዚህ ጸጋ እንቀበላለን። አሁን ይሄንን ትቀበላለህ ወይ ብሎ ሲጠይቀው የሚመልሰውን ስሙት። ወደ አካሉ እንጨመራለን በጸጋ ያለውን አሁን ዶክተር ዳኒ የሚለውን ስሙት። ቴንክ ዩ። እሺ አሁን መጀመሪያ የምንቀበላቸው ሪሲቭ ቆይ እችን እናጥራትና መጀመሪያ ከዚህ ስጋና ደም የምንቀበላቸው ጊፍትስ ወይም ደግሞ ጸጋዎች ምን ምንድናቸው አለ? ኢተርናል ላይፍ ኢተርናል ይላል አይደል? የዘላለም ህይወት ይላል አይደል? ቀደም ያልኳችሁን እንዳትረሱ ፕሊዝ። ሄራኒየስ ከገለጸው ውስጥ አንዱ ቅዱስ ስጋውን ክቡር ደሙን ስንቀበል የዘላለም ህይወት እናገኛለን ብሎ አስተምሯል። የዘላለም ህይወት እናገኛለን። እኛ ቤተክርስቲያናችን እንደዛ ነው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ስለሚል ማለት ነው። ስለዚህ ከሚሰጠው ጸጋ ቅዱስ ስጋውን ክቡር ደሙን ስንቀበል ከሚሰጠው ጸጋ ዋነኛው የዘላለም ህይወት እንደምናገኝ ነው። ፕሮቴስታንት ይሄን አይቀበልም፣ ምሳሌ ነው ብለው ስለሚናገሩ ማለት ነው። አሁን የሚመልሰውን ስሙት። ላይፍ ኢተርናል ብሏል። እንዴት ይሄንን እኛ ማብራራት አለብን፣ ምክንያቱም አባቶችን በቀጥታ አንቀበልም። አያችሁት? እኛ ማብራራት አለብን። ሄራኒየስን ሊገልጥ ማለት ነው፣ ሊያርመው ማለት ነው።
በቀጥታ አንቀበልም። አሁን ቅድም እንዳልኳችሁ እኔ ዋና ፖይንቴ የዚህን ቪዲዮ እንድሰራ ያደረገኝ ሄራኔስን ትቀበለዋለህ ሆይ? ከዚህ በፊት የነበረ ወንድም እቀበለዋለሁ ብሏል። አንተስ ትቀበለዋለህ ሲባል አዎ ግጥም አድርጌ ነው እንደውም ቃል በቃል ያለው። ከዛስ ልክ የሚያዝበት የሚጨመቅበት ቦታ ሲደርስ ግን በቀጥታ እንቀበለው፣ አብራርተን ነው የምንቀበለው እሱ እንደሚፈልገው ማለት ነው። በቃ ያ ድብቁ የፕሮቴስታንት ማይንድ ይሄ ነው የሚመጣው። በቃ ይሄ እነሱ እንደሚፈልጉት መንገድ ተርጉሞ መቀበል፣ መቃወም፣ እከሌ የሆነ ነገር ያለውን ያስተማረውን መቃወም። ቅድም እንዳልኳችሁ አይደለም እነዚህ አባቶችን ቀርቶ ክርስቶስን እንኳን ያርሙታል፣ ባለቤቱን እንኳን ያርሙታል። ያሳዝናል። አንተ መጀመሪያ የዘላለም ሕይወት ብሏል አላለም? ብሏል፣ በደንብ ብሏል። እኔ አይደል ያነበብኩት እንዴ? እሺ እሱማ አንብበኸው እኮ ከዛ በኋላ አሁን እዚህ ስትደርስ ማብራሪያ ምናምን ካላብራራው እያልክ ነው። ለምን ታብራራዋለህ? በጣም ግልጽ ነው። ጸጋን እንቀበልበታል። እንዴት አንቀበልበትም? ማብራራው እኮ የኢሬኔስን ጽሑፍ አይደለም። አንድ ጊዜ ማብራራው የኢሬኔስን ሳይሆን እንግባባና ከዛ እኛ የምናምነውን ደግሞ ጽሑፉማ የዘላለም ሕይወት ትቀበላላችሁ ብሏል። አለቀ። ጸጋን ትቀበላላችሁ ካይ በኋላ የዘላለም ሕይወት ጸጋን እንቀበላለን። የዘላለም ሕይወት የሚለው ላይ ግን ማብራራት አለብን። የዘላለም ሕይወት ነው ያ ጸጋ፣ የዘላለም ሕይወት ነው አይደል? which is ነው የሚለው which is ይህም ማለት ነው ኢተርናል ላይፍ ኢተርናል ይላል አይደል? ኢሬኔስ የጻፈው ነው እየጠየቀኛለሁ እኮ ኢሬኔስ የጻፈውን እየጠየቀኝ እኮ አንተ እምነት ቆይ ጸጋ ካለ በኋላ የኢሬኔስ ነው ኢሬኔስ የዘላለም ሕይወት ነው እያለ ያለው። ስለዚህ አንተ የኢሬኔስ ጽሑፍ ትቀበለዋለህ? አብራርተን እንቀበለዋለን፣ በቀጥታ እንቀበለው። ሰማችሁት? አብራርተን። ምክንያቱም ኢሬኔስን የሚቀበልበት ምንም ምክንያት የለውም። እችንም ማምለጫ ስለፈለገ ነው እንጂ አብራርቶም አይቀበለውም። ቢቆይ አብራርቶም አይቀበለውም። በቃ እንደዚህ ነው ሰውን የሚያጨረብሩት። አንድ አቋም የሌላቸው እኔ እንደው በፕሮቴስታንት ያለ ምን ያህል ይሄ አይምሯቸው እንደተሰለበ በጣም እኮ ነው የሚያሳፍረው። ሰው እንዴት ተገለጠልኝ ክርስቶስን አገኘሁት ብሎ ያመነ ሰው እንዴት አሁን የተናገረውን በኋላ ይክደዋል? እግዚአብሔር በዚህ ነው የሚከብረው። ዋሽተህ ምዕመንን መጥራት። አሁን አንድ አማኝ ወደ እናንተ ልምጣ እስቲ አንተ የምታመልከው አምላክ ምንድን ነው ብለኝ አስተምረኝ ብለው ይሄን ሰው በዚህ ደረጃ እየዋሻ እያየሁት ምን እውነት ሊያስተምረኝ ነው? በጣም እኮ ነው የሚያሳፍረው። በጣም ነው የሚያሳፍረው። እሱ አይገርምም። ከዛ በላይ ደግሞ የሚያሳፍረው ወደ መጨረሻው አካባቢ ላይ የምናየው ነገር እንዶ ታይም ስለሌለን ነው እንጂ ድህነትን ዮሐን የሚጠይቀው ጥያቄ አለ። አንተ ምትድነው ከክርስቶስ ጋር አንድ ስትሆን ነው ወይም በክርስቶስ አካል ላይ ስትሆን ነው ወይስ ድነህ ነው ወደ ክርስቶስ አካል የምትጨመረው ሲለው ኖ እኔ ከዳንኩ በኋላ ነው ወደ ክርስቶስ አካል የምትጨመረው። ወደ ቅርንጫፍ ወይም እኔ የወይን ግንድ ነኝ ያለው አለ አይደለ? ክርስቶስ እናንተ ቅርንጫፎች ናችሁ ያለው፣ በራሳችሁ ምንም ነገር ማድረግ አትችሉም ያለውን አምላካችን መድኃኒታችን ኢየሱስ ክርስቶስን ኖ እኔ መጀመሪያ እድናለሁ በእምነት ከዛ በኋላ ነው ወደ ክርስቶስ የምትጨመረው። ኢን አዘር ወርድ አምኖ ከክርስቶስ ውጪ በሆነ ነገር ላይ አምኖ ነው ከዛ በኋላ ወደ ክርስቶስ የሚመጣው። እንደዚህ አይነት በዓለም ላይ እንደዚህ አይነት የክደት ትምህርት በኢየሱስ ክርስቶስ እውነቴን ነው። እኔ ትንሽ አንባቢ ለሆነ ሰው መጽሐፍ ቅዱስ እምነቱን ለማወቅ ትንሽ የደቂቃ ወስዶ ለሚያጠና ሰው ግን እንደ ፕሮቴስታንት ባዶ የሆነ የእምነት ድርጅት የለም። በጣም በቃ
ትንሽ ማንበብ ለሚችል ሰው አሁን ይሄን ያህል የእምነት ልዩነት ኖሮን ነው ከፕሮቴስታንቱ ጋር እነሱ ስለ ገድልና ስለ ተአምር የሚያወሩት። ይሄን ያህል ስለ ነገረ ክርስቶስ የዚህን ያህል ልዩነት እያለን እነሱ የሚያመልኩት ወይም እነሱ አዳንን የሚሉት ክርስቶስ እና ኦርቶዶክስ ተዋህዶ የምትለው ኮምፕሊትሊ የምድርና የሰማይ ልዩነት ነው ያለው ስለ ነገረ ክርስቶስ። ግን ይሄንን ቢገፉበት ምን ያህል ውርደት ምን ያህል ባዶ አማኝ እንደሚሆኑ ስለሚያውቁት ይነሱና የኢትዮጵያ ኦርቶዶክስ ከምትማርባቸው እምነቷን ከምታጸናባቸው ገድላት ተአምራት መጽሐፍት ላይ ሌላ መጽሐፍት ላይ እሱ ላይ ለመደበቅ ግን ሲሞክሩ እናያቸዋለን። በጣም ነው የሚያሳፍረው የዚህን ያህል ልዩነት እያለን ማለት ነው። ለማንኛውም እኔ ትንሽ እንደ አንዳንድ ኦርቶዶክስ ለነዚህ ለፕሮቴስታንት ለመክራቸው የምችለው እባካችሁ በመጀመሪያ ነገረ ክርስቶስ ላይ ቁጭ ብለን ልዩነታችንን እንማር። ምንድነው ነገረ ክርስቶስ ላይ ያለን ልዩነት? ስለ ክርስቶስ ምን ያህል ልዩነት አለን ኦርቶዶክስና ፕሮቴስታንት ብላችሁ ሞር ፎከስ እሱ ላይ ብታደርጉ። ከዛ ውጪ ግን ስለ ገድላ ስለ ተአምራት ስለ ነገረ መስቀሉ ስለ ሌላ መጽሐፍት ላይ ግን እሱ ላይ ምንም ችግር የለም። እሱን ስላመንክ ወይም ስላመንሽ ኦርቶዶክስ ሆነሻል ድነሻል ብለን አናምንም እኛ እንደ ኦርቶዶክስ አስተምሮ። መጀመሪያ የሚቀድመው ስለ ነገረ ክርስቶስ ስለ ነገረ ሥላሴ እዛ ላይ ነው። ስለዚህ እባካችሁ በተለይ ደግሞ በሁለት ቦታ ላይ ያላችሁ ኦርቶዶክስንም ሆነን ኦርቶዶክስ የምታስተምረውን መረዳት የማንችል ያላወቅን ያላነበብን እግዚአብሔር በሚፈቅደው አቅም መሰረት እባካችሁ ወደ ልባችን ተመልሰን በተለይ ኦርቶዶክሳውያን መጽሐፍታትን ማንበብ ሃይማኖታችንን አጥብቀን መመርመር በአገር ቤትም ባለንበት ቦታ ላይ ወደ ቤተክርስቲያን መቅረብ መማር በሰንበት ትምህርት ቤቶች ገብተን ባለን ሰዓት ላይ ጊዜን ሰጥተን የእግዚአብሔርን ቃል መማር መጠየቅ አባቶችን መጠየቅ ያኔ ቤተክርስቲያንን ስናውቃት እኛም ደፌንድ ማድረግ እንችላለን ማለት ነው። ስለዚህ እባካችሁ በተለይ ኦርቶዶክሳዊ ለሆናችሁ ልባችሁን ሞር ፎከስ እንድታደርጉ ስለ ሃይማኖታችሁ ለማወቅ ለማንበብ መሞከር አለባችሁ። ፕሮቴስታንቶች ግን በእውቀት እባካችሁ እኔ በዚህ ቤተክርስቲያን ላይ ያላችሁን ጥላቻ እንደው ከገድላትና ከተአምራት ላይ ወጣችሁ ስለ ነገረ ክርስቶስ ላይ ጥርት ያለ አስተምሯችሁን ይዛችሁ ለማስተማር ከኦርቶዶክሳውያን ጋር ዲቤት ለማድረግ ብትፈልጉ እባካችሁ ሞር ፎከስ ማድረግ ያለባችሁ አማድ የሚባሉ ትምህርቶች ላይ ሞር ፎከስ ልዩነታችን እዛ ላይ ስለሆነ ማለት ነው። እንግዲህ ተመልካቾቼ የነበረን ጊዜ በሙሉ ይሄ ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደተለመደው እንዳልኳችሁም ቅድም ይህንን ሚዲያ ለማገዝ ሁላችሁም ላይክ፣ ሰብስክራይብ፣ ሼር አድርጉ። በድጋሚ ጠይቃችኋለሁ ስለምታደርጉት ሳፖርቲንግ ከወዲሁ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይቆየን። አሜን።